ሰላም ሰላም ክብራትና ክብራን የኔ ብርቱካን ፋይፍ ዩቲዩብ ቻናል ፋሚሊ ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁት ሰላማችሁ ዝት ይበልኝ። እኔ እንግዲህ ድምጽ እየረበሽኝ ቪዲዮ ስቀርጥ ረበሽኝ፣ ሁለተኛ ሪከርድ ታደርግ ረበሽኝ፣ አሁን ሶስተኛ ሪከርድ እያደረኩ ነው ጋይስ፣ ወደ ውስጥ በጣም ገብቼ ማለት ነው። ስለዚህ ሁላችሁም ሰላም ብያለሁ። ሶስተኛ ሪከርድ እያደረግላችሁ ነው። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልኝ። ብርቱካን ፋይፍ ኢትዮጵያ የታያችሁን አስተያየት ኮሜንት ላይ አስቀምጡ። እስከ መጨረሻ ቪዲዮውን አዩት እና አዳምጡ ማለት ነው። ቤተሰቦች ይጠቅማችኋል እና ምን እናደርግ መሰላችሁ? የሆነ በቃ ተነሳን፣ አበሻችንን በጠበጥን፣ አበሻችንን ጠጣን ማለት ነው ዛሬ አበሻችን ተጠጣ በኋላ ምንም ማድረግ አለብን? ቤታችንን መጠራረግ አለብን እንድንበረታ ነው። መጀመሪያ አበሻ የጠጣ ነው ማለት ነው። ከዛም በኋላ ምን ማድረግ እንዳለብኝ ወይኔ እንግዲህ እኔ ጋር በጣም ዶሮዎች ስላሉ እስካሁን ብዙ ችግኝ አበላሽተውብኛል ማለት ነው። አጠቃቀሙንም አልቻልኩበትም ነበርና ከዛም በኋላ እንዴት ተነሱ ለማራቅ ምን ላይ እንደምጠቀም ነው የማሳያችሁ ማለት ነው። እንግዲህ አብሻችን መተን ተጣጣም በኋላ ግቢያችንን ጠራረግን በምታዩት መልኩ። ግቢ ቁሽሽ ሲል ያስጠላኛል ቤተሰቦቼ እና በዚህ መልኩ የሆነ አንዳንድ ጊዜ ትንፋሽን ድክም ይለኛል ማለት ነው። በዚህ በምታዩት መልኩ ግቢዬን እየጠራረኩ ነው። ግቢዬን እንግዲህ ጽድት ታረግና ጠብቁኝ ምን እንደምሰራ ማለት ነው። በጣም የሚጠቅማችሁን ነው ዛሬ ይዤላችሁ የመጣሁት ማለት ነው። እስካሁን ልቤን ድክም እያለኝ እኮ ነው ጋይስ። አያጋ እንግዲህ እንደምታዩት አጎብሼ ስጠርግ ሲጨንቀኝ እንደገና ደግሞ ቁጭ አልኩኝ ማለት ነው። ቁጭ ብዬ ሞከርኩት አንድ ግድመት ግን ምንም አይመቻችም ቁጭ ብሎ ማለት ነው። ቁጭ ብሎ ለመጥረግ አይመችም። ያ የባሰው እንደው አጎንብሶ መጥረግ እንደውም ይሻላል ማለት ነው። እኛ ጋር እንግዲህ ሃይላንድም አይወርቅም። ሃይላንዶች አሮጌ ሃይላንዶች ተመንገድ ላይ የሚየለቅምኩ ነው የምመጣው። ለብዙ ነገሮች ይጠቀማቸዋለሁ ብዬ ፊት ለፊቴ እንጨቱ ስር ብዙ ሃይላንዶች አሉ ማለት ነው። እኔ ጋር አንድም የሚወርቅ ሃይላንድ የለም። እንግዲህ ያው ወደፊት ያላችሁ እዚህ ግቢ ውስጥ ምንም አይነት አትክልት ነገር ምንም አይነት ዛፍ ነገር የለም። ያው ደረቅ ነበረ ቤተሰቦቼ ለብዙ አመታት ያው እንግዲህ እንደሱ ነበር የሚጠቀሙበት ማለት ነው። ምንም ውሃ አስገብተው ምንም የተከሉት ነገር የለ። ኮባ እንኳን ዛሬ ለአንድ ድፎ መድፊ 50 ብር ነው መገዙት ጋይስ። እና እንደዚህ ኮባ እንኳን አልተከሉበትም ግቢውን ማለት ነው። ስለዚህ ወደፊት እኔ ደግሞ ምን እንደማስመስለው አብረን እናያለን ማለት ነው። እና ያው እንግዲህ ዝናቡም አይጥልም እስካሁን ድረስ ዝናብ እየጣለ አይደለም። ዝናቡንም እንጠብቃለን እስከሚጥል ያው ውሃ ስላለ አትክልት እንኳን በእንትን ማልማት ይቻላል፣ በውሃ ማልማት ይቻላል ማለት ነው። ቤት ውስጥ ባለው ቧንቧ ውሃ ስላለ በዛ ማልማት ይቻላል ማለት ነው። ግን ለከብቱ ለአዝመራው ዝናብ እየጣለልን አይደለም። እንግዲህ ቤተሰቦቼ ጸሎት አድርጉ ለሀገራችን ለኢትዮጵያ። ያው በተለያዩ ሀገራት በአንድ በኩል እንኳን ድርቅ ቢሆን በአንድ በኩል ሰው ይሸሻል። እንግዲህ በአማራ ክልል በብዙ ቦታዎች ዝናብ እየጣለ አይደለም። እንግዲህ ፈጣሪ እየመጣው ይላል። ዳመናው ምድር በቃ ሊወርቅ ይደርስና ሊጥር ደርሶ ጨልሞ ምልስ ይላል። ብን ያረግና ምልስ እውነት ታምር ነው። መብርሃንን የእግዚአብሔር ስራ ታምር ነው። ልክ ጭልምልም ብሎ በቃ አሁንም ኃይለኛ ዝናብ ነው ብላችሁ አስባችሁ ከዛ ጭልምልም ተመልሶ ይሄዳል ማለት ነው። አሁን እንግዲህ ግቢያችንን ጠራርገን አበቃን። ቆሻሻችንም ወደ ጎን አለን። እሱም ቆሻሻው ተፈላጊ ነው። እንግዲህ እኔ ጋር ዶሮች አሉ። የዶሮ ኩስ ይፈልጋል። ይሄ እንግዲህ እንደምታዩት ደም ይመስላል። ሌሎቹ ስለማያስታውቁ ነው። ሁሉም ዘሮች ይሄ ጋር ዘዝፊያቸዋለሁ ማለት ነው። አንደኛው እንደምታዩት ይሄ አቮካዶ ነው።
ገባችሁ? ይሄ ሰንብቷ ተተከልኩት አቮካዶ ነው። አሁን ደግሞ ኋላ የማደርገው አቮካዶ ችግኝ ማለት ነው። መጀመሪያ ጌሾ ችግኝ ዘፍዝፍ ያለሁኝ። ለምንድን ነው ይሄን የዘፈዘፍኩት? የሆነ ቤት ውስጥ የሚዘጋጃልና ቶሎ የሚያበቅለው እኔ እስካሁን ድረስ ተሸውጃለሁ። 9 ወር በጋ ምን ያህል እኔ ምን እስኪ ስልክ እየተደወለ ነው። ላይክ እያደረጋችሁ ጥያቄ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። የታያችሁን አስተያየት ላይክ ማድረጋችሁ እንዳትረሱ ቤተሰቦች። እንግዲህ ጌሾን ማታ ፈጭቼ ያንን የምፈልገውን ተፈጥሯዊ ዘፍዝፌው አደርኩኝ። አሁን ጧት ተነስቼ በዚህ መልኩ አፈሰስኩት ማለት ነው። በመጨረሻም ደግሞ እሸፍነዋለሁ እንዲሞቀው ወይንም ዶሮች እንዳይመነጭሩብኝ ማለት ነው ቤተሰቦቼ። እስካሁንም የዘራሁት ችግኝ ያሳያችኋለሁ ማለት ነው። በቅርብ ጊዜ ቶሎ ነው የሚፈነዳ ማለት ነው። በጣም የሚያፋጥነ ማለት ነው። ሆስት እየዘፈዘፉ እዚህ ጋር ደግሞ በሶ ብላዘር ነው። ይሄ ጋም ሃይላንድ ቆርጬ በሶ ብላዘር እሱንም ዘፍዝፌ እየዘራሁት ነው እላችኋለሁ ማለት ነው። ከዛ ደግሞ ወደ አቮካዶ እንሄዳለን ማለት ነው ቤተሰብ። እየበቀለልኝም አቮካዶ አለ በፊት የተከልኩት ማለት እኔ እስካሁን ሲስተሙ አልገባኝም ነበር የዚህ ጥቅም ማለት ነው። እግዚአብሔርን ሲስተሙ አልገባኝም። በጣም ነው አፋጥኖ የሚያበቅልላችሁ ቶሎ ነው የሚያሳድግላችሁ። እዚህ ጋር እንግዲህ አቮካዶ ለብዙ ታንድ ሳምንት በላይ 15 ቀን ሆኗል ውሃ ውስጥ ዘፍዝፌ ማለት ነው። አሁንም ደግሞ ይሄ ማታ ስፈጭ አብሬ በዚህ በኬሚካል ቤት ውስጥ በሚዘጋጁ አብሬ ዘፈዘፍኩት ማለት ነው። ይሄው ቆዳውን ላኩት መሰንጠቅ ጀምሯል ይሄ ውሃ ውስጥ ስለሰነበተ። አሁን ደግሞ ውሃ ላይ ነው የምናደርገው። እስኪ ተመልከቱ ማለት ነው። ወይ ያው አንዳንድ ጊዜ ተንፋሻችሁ ትንሽ ቆረጥ ይላል። እዚህ ጋር እንግዲህ አልስማማለኝ ይሄ ቀያየርኩት ተስተካከለልኝ። አዎ ለዚህ ሆነልኝ ማለት ነው። እና ትላላችሁ መጀመሪያ ጌሾ አፈሰስን፣ ከዛ በሶ ብላ አፈሰስን። ችግኝ ቤት ውስጥ የምናዘጋጀው እንግዲህ እንደምታውቁት ደግሞ የአቮካዶ ችግኝ ነው። ሲቴሬትም ያው ተክለናል ከጀርባ። እሺ አሁንም ደግሞ መድኃኒቱን አያችሁት የፈጨሁት እንዴት እንደሚዝለቀለቅ። ይሄ ጋር ደግሞ ግባ ብለው እምቢ አለኝ። ከዛ ተነሳሁና ቢላዋ መጣሁ ቀፈፍኩት በቢላው ማለት ነው። እምቢ አለኝ። ይሄ ጋር ሞክሩ እምቢ አለኝ። በቃ ውሃውን ጨመርኩኝ እስኪ እምቢ አለኝ። ያው እኔ ጋር ቁጭ ድግ ማለቱ በአሁኑ ሰዓት በጣም ከባድ ነውና እና የጋ እንደምታዩት እምቢ ሲለኝ አልገባ ሲለኝ ሃይላንዱ እየቆረኩት ቀፈፍኩት ማለት ነው። 3 አቮካዶ ነው አሁን ችግኝ እዚህ ጋር ማፈሰው። የባለፈው 2 አለቃ ላይ እየተተከለ ማለት ነው። እሱ እንግዲህ ሲበቅል አሳያችሁ። ባዘው እኔ የምሽቀዳደመው ታልወርቅ እያልኩ እየተሽቀዳደምኩ ነው ማለት ነው። ያው ገና ወደ ማታ የምተክለው ችግኝ ይቀረኛል። ሌሎቹ እንደምታዩት ሃይላንድ ውስጥ የፈጨው ኬሚካል ደም ነው የሚመስለው። ያያችሁት ደም አይመስልም? አሁን ደም ነው ተብላችሁ ነው የምታስቡት ማለት ነው። በቃ እቃ ውስጥ ራሱ ችግኙ ተተከለ በኋላ ደም መስሎ ነው የዋለ ማለት ነው። ይሄ ሪከርድ ሁለተኛ ስለማድረግላችሁ፣ ምክንያቱም በሰዓቱ የምቀርጸው ቪዲዮውን ስቀርጽ ሪከርድ የሚገባው በጣም ድምጽ የሚረብሽ ድምጽ ስላለው አሁን እንደ አዲስ ነው ሪከርድ የማድረግላችሁ። እዚህ ጋር ቁጭ ማለቱ ስለተጨነቀኝ አጎንብሽ እየላኩት ነበር እላችኋለሁ ቤተሰቦች። ዝገት የመጨረሻውን ታከለን። ወይኔ ምንድነው ድክም ይለኛል ለጊዜው። እንደዚህ ጭንቅንቅ ስል ስለምቆይ ነው መሰለኝ ከዛ ጭንቅንቅ የሚለኝ ማለት ነው። እስኪ እናንተም ከኔ ከማሩ ማለት ነው። ወደ ሀገራችሁ ስትገቡ በዚህ መልኩ ችግኝ እንድታለሙ ያ እኔ ችግኝ ማልማት በጣም ደስ ይለኛል። እስካሁን ድረስ እኔ ዶሮች እያጠፉብኝ ነው ቤተሰቦች። እስካሁን ድረስ ይሄ ግቢ ችግኝ በችግኝ ሆነ ነበር፣ ግን ተገባው ጀምሮ ዶሮች እያጠፉብኝ ነበር። ሲስተም አልመጣልኝም ነበር። አሁን እንግዲህ ሲስተም እየፈጠርኩ ነው። ያው ሸንበቆ ውስጥም ያለው ይሄ ጋር ደግሞ በባርቅል ዘር ነው። እሱን ደግሞ ወደ ማታ ነው የምታክለው። እስካሁን አላገኘሁ። ይሄ ደግሞ የዶሮ ኩስ ነው። ታዲያ የምናሰነሰው የዶሮ ኩስም ያው እኛ ጋር ወርቅም ጥቅም ላይ ነው የሚውለው። አንድም የዶሮ ኩስ የሚወርቅ የለም። ያው የዶሮ ኩስም ጥቅም ላይ እየዋለልን ነው ማለት ነው። ለጓሮ አትክልት አሪፍ ነው የዶሮ ኩስ።
እና ይሄጋ ይኸውላችሁ አቮካዶ ትልቅ ሆኗል። አሁን ቅርብ ጊዜ ነው የበቀለው። ገባችሁ? ይሄ አሁን ጠራርሼ ዶሮች እየበሉብኝ አቅተው እንዲህ የጠረስኩ ማለት ነው። ይሄ ጋር ሸንበቆ ቆርጫለሁ ለማጠር ማለት ነው። ይኸውላችሁ እዚህ ጋር ደግሞ በማዳበሪያ አድርጌ ቲማቲም አለ የበርበሬ ሽግኝ አለ ማዳበሪያ ውስጥ ነው ያፈሰስኩት። እዚህ ጋርም ደግሞ ቲማቲም ያኛው ያበሻን፣ ይሄ ጋር ደግሞ የፈረንጅ ቲማቲምና ሀባብ አለ። ውጭ ላይም ሀባብ አለ ሽግኝ ማለት ነው። ገባችሁ? እዚህ ጋር ደግሞ የወራጌ ጎመን አለኝ። እስከዛሬ ዶሮች ያው እየበሉብኝ ነው። አሁን እንግዲህ ይሄን ሸንበቆ የምታዩትን ታግዬ